ሰላም ጓደኞቼ በጥንታዊቷ ግሪክ ፍልስፍና የመሰረቱና የዓለምን አስተሳሰብ የቀየሩ ታላላቅ ፈላስፋዎችን ያፈራችው ሀገር እንደ ሶቅራጦስ፣ ፕላቶ፣ አርስቶትል ሀገረ ግሪክ አቴና ላይ እንገኛለን። በዛሬው ቪዲዮ በዓለም ላይ ካሉ በጣም አስፈላጊና ውብ ቦታዎች ወደ አንዱ ወደ አቴንስ አክሮፖሊስ ወስዳችኋለሁ። ግሪክን የምትጎበኙ ከሆነ ይህ ፈጽሞ ሊያመልጣችሁ የማይገባው ቦታ ነው። ሌትስ ጎ ወደ ዛሬው ቪዲዮ። WB ፋሚሊ ለማንኛውም ማለት ነው 500 ሰብስክራይበር ደርሰናል። በጣም ደስ ብሎኛል። አፕሪሺየት ኢት በጣም ወዳችሁ ቀጥሉ በዚሁ። ለማንኛውም አሁን ጨርሻለሁ ምናምን ነገር በቃ ለመውጣት ዝግጁ ነኝ። እጄ ልጠይቃቸው ስንት ሰዓት ልውጣ ምናምን ነገር የሚለውን ነገር ማለት ነው። ምክንያቱም ሌላ ሆቴል ዘግቻለሁ ለዛሬ አዳር። እነሱ ግን የሚሉኝ 2 ሰዓት ጀምረህና ነው የሚሉኝ። እዚህ ደግሞ ስንት ሰዓት እንደሚያስወጡኝ አላውቅም። ማለት መውጣት ይችላል እንደፈለኩት፣ ግን ሻንጣ ይዤ ዝም ብዬ እንከራተት አልችልም። ሻንጣዬ እዚህ ጋር እንደምታዩት ሸካክፌ ጨርሻለሁ ምናምን ነገር። ያው እዚህ ጋር እዛ ጋር ደግሞ አለች ቦርሳዬ ማለት ነው። ችግሩ ይሄን ሁሉ ይዤ ምናምን ነገር መዞር እኔ አልፈልግም። በቃ የምፈልጋት ትንሽ የፖርቷን ይዛታለሁ ይመስለኛል። የሆነ ካሜራ ይዛለሁ አለቀ። ላፕቶፑ ምናምን ልብሱ ምናምን ነገር ሌላ ቦታ ነው ጽየው መር የምፈልግ። ለዛ ነው ፍዳቸው ማበላቸው። ዋት ታይም አይ ለስታይ ሄር እንደዛ ነገር ነው የሚባለው አይደል? በእንግሊዝኛ እንደዛ እንበላት። ምንም ማድረግ አይቻልም። አይሶች ለማንኛውም ማለት ነው ተግባባነ። 11 ሰዓት አለችኝ ማለት ነው። 11 ሰዓት ነው ምናምን ነገር አለችኝ። አሁን እንደማየው ከሆነ ደግሞ 9 ሰዓት ከምናምን ሰዓቱን ያያችሁ ሲያምር 9 ሰዓት ከምናምን ነው። እና ካፌ ምናምን ነገር ጠጥቼ ልመለስ አልኳት። ሆቴሉ ያዘጋጃል አለችኝ። እኔ ሆቴሉን አልፈልግም ሌላ ቦታ ነው ወጥቼ የምፈልገው ምናምን ነገር አልኳት። አሁን በቃ እየወጣሁ ነው። ከተማውን በቃ ተቆጣጠርኩት ነው የምላችሁ። አሁን እጄ ሲል ልጠጣ ያበሻ ሱቅ ነው እንዴ? እዚህ ጋር ምንድነው ቀሚስ ምናምን ያዩ ግን ያለ ብርድ አልገባችሁም? ፈጣሪ ድረስ ደግሞ ምንድነው ዙም አድርጌው ነው ለካ። በእናት እኔ ደግሞ ንሼ ነው ያለ ብርድ አልገባችሁም? ፈጣሪ ድረስ ዋው! አይ ብርድ አለ። በዛ ላይ የተበጃጀቀ ልብስ ነው የለበስኩት ምናምን ነገር ረረረሸ ነው እግዚአብሔር። ፒፕሎ ደግሞ ይሸፈኛል አይገልጸውም። በቃ አሁን የት ነው የምገዛው? በእናትህ አተሎ መመለስ አለብኝ ደግሞ። አይ መጠጣት አለብኝ የሆነ ካፌ ምናምን ነገር አሪፍ ሬስቶራንት ምናምን ነገር ብናገኝ እንጠጣለን አብረን። ግን ማገኝ አልመሰለኝም። እስኪ እንሞክር አይመስላችሁ? እብድ ነው የምመስለው እዚህ ጋር ስታይ ማለት ነው። ብቻዬን እያወራሁ ነው እብድ ነው የሚመስላቸው። እንደጅል በእናትህ እዚህ ጋር ቁሜ በእናትህ ራምዞሩ በርቶ ማለት ነው፣ አረንጓዴ በርቶ ማለት ነው ትራፊክ ላይቱ። ዝም ብዬ በቃ እዚህ ተበግሬ እንትን እላለሁ ማለት ነው። ያው ለማንኛውም በጣም ብርድ አለ ከምላችሁ በላይ ማለት ነው። ቢዩቲፉል ሲቲ ነው የሚባለው። እዚህ ጋር ደግሞ መሀል ምንድነው አንተ ያለ ከተማ እዚህ አካባቢ ያላየሁት ገራሚ ቦታ አለን። ያው ቀርጽላችሁ እዚህ ጋር ማሹት ማወስዳለሁ በፈጣሪቱ። ለማንኛውም I forgot my wallet እንደዛ ነው የሚባለው። ራሳቸው መጥቼ በቃ ተሸወድኩ ነው የምላችሁ። አንተ ምንድነው መተላለፊያ የለም እንደዚህ ጋር ወረዳኛው እንዴት ማልፈው ደረጃ ምናምን ነገር አለ ማለፊያ መሰለኝ። እስኪ በዛ እንሄድ። ለማንኛውም እስከዛሬ ካዩዋቸው አሪፍ ፕሌሶች የኛው የመጀመሪያውን ቦታ ይዛል ማለት ነው። እንዴት አባቱ እንደሚያምር ማለት ነው። 360 ዲግሪ የሆነ በጣም ቆንጆ የሆነ እይታ ነው ያለው። በጣም ነው የወደድኩት። ዋው እግዚአብሔር የሚገራርሙ ቤቶች አሉ። አንዲ እንዴት አባቱ ነው የሚያምረው። እግዚአብሔር ስም ሀገር ዟሪ ሆኑ። በቃ ምንም ባትገዙ ባትበሉ ባትጠጡ በቃ ሀገር ዟሪ ሆኑ። ዝም ብላችሁ መዞር ማለት ነው። ደስ ሲል ያ ከኋላ እንደምትመለከቱት በጣም ገራራሚ ቦታዎችና በጣም የሚያማምሩ ቦታዎች አሉ ማለት ነው። እዚህ የመጣችሁ እናንተ ድባባችሁ መታደም ስላላችሁ በጣም የሚገርምና ቆንጆ የሆነ ቦታ ነው። በህይወቴ እንደዚህ አይነት ቦታ ይቻላል። እግዚአብሔር እንዴት አባት ነው ደስ የሚለው። ስለዚህ እቺ ከተማ ግን ይወራላታል፣ ግን እንጃ ከቴል አቪቭ በላይ ነው እዚህ ጋር ዘንጣ ያለችው እና ውስጥ መንገዶቹ ምናምን ነገር በጣም ያምራሉ። በማታ ግን ያስፈራሉ። ምንም ማድረግ አይቻልም። ማታ ላይ ምናምን ነገር ያስፈራሉ። የእውነት መጣችሁ ዘና በሉ። ከእስራኤል አይረቅም ብዙም 1 ሰዓት ተኩል ነው የተጓዝኩ ምናምን ነገር አይረቅም ያን ያክል። ቤቶች ሮሜ ተመልሻለሁ። ምንም አልበላው ምንም አልጠጣው በቃ ተመለስኩኝ። ምን ላድርግ? ዝም ብዬ እንደ እስራኤሉ መስሎኝ አሽራይ ብቻ ይዤ የተንከራተትኩ እንዴ። ሚርፔሳይቱ ምናምን ክፍት ነበረ ማለት ነው። ሌባ ገባ እንዴ? ተመልከቱት። እግዚአብሔር ነው ዘግቼው ነው የሄድኩኝ። እኔ እግዚአብሔርን አስታውሳለሁ ዘግቼው ነው የሄድኩኝ። ተከፍቶ ነው ያገኘሁት።
ቲካችን ቼክ እናደርጋለን። ምንም የተነካ አይመስልም። እዚህ ደግሞ ሎክድ ቆልፌው ነው የሄድኩኝ። ለማንኛውም በቃ ልብስ ለያዝና ወደ አዲሱ ሆቴላችን እንግዲህ እናምራ። በቃ ጉዞ ምንም ማድረግ አይቻልም። ያ ጋይስ እየወጣን ነው። ለማንኛውም ጨራርሰናል። በቃ የበራ መብራት እንደኖራል ማለት ነው። ያው በዚህ እንወርዳለን። ኤሌቬተር አለ። ዘርግ እንወርዳለን ማለት ነው። ያው ካርዶ ነው። ለማንኛውም እሰጣቸዋለሁ። አረና በለው ወግ እንደመጣ አይደለም። ኤሌቬተሩ መጥቷል። አብረን እንገባለን። እስቶት መጥበቧ ልነግራችሁ አልችልም። ዜሮን ተረገጥነ። ወርደኝ ነው በፈጣሪ ስም ሲያስፈራ። እንታንተ ሲያስፈራ ያስፈራል። በፈጣሪ ስም Thank you so much. Have a nice day. Okay. Okay. Thank you so much. Bye. ጨረስነ ምናምን ነገር መሰናበቻችን ምናምን ነገር ተቀበልነ ማለት ነው። የመውጫ ደረሰኛችን ተቀበልነ። አሳዝናለን። ባይ ባይ። የነበረኝ አንድ ቀን ያስጠላ ዳር በሉት። እግዚአብሔር ደስ አይልም ነበረ። ያ ለማንኛውም ወረቀት ምንድነው የሚለው? 40 ደረሰኝ ነው እንዴ? ኦኬ 41 ብር የከፈልኩበት ምናምን ነገር ነው። ቲኬት 101 ደማሙ ወለላው። ኦኬ ለማንኛውም አይገበኝም። እንጓዝ ባይ። ያ መጓተቱን ያስጠላኝ የሚገባችሁ ነገር ማለት ነው። ለማንኛውም ከስንት ደቂቃ በኋላ ምናምን ነገር 3 ደቂቃ እንደዛ ነገር ይሰዳል። እንደውም ወደ አሪፉ ቦታ ነው፣ ወደ ዋናው ጭቅጭቅ ቦታ ነው እየወሰደኝ ያለው። አዝናለሁ። ምንም ማድረግ አይቻልም። እዛ አይደል ምናምን ነገር አብረን ፈታ እንላለን። ብርድ አለ እስካሁን በፈጣሪ ስም። እንግዲህ እኮ ሰዓት እላፊ ሊሆን ነው፣ 12 ሰዓት ሊሆን ነው፣ ቀትር ሊሆን ነው። ግን እስካሁን ድረስ ብርድ አለ ምናምን ነገር አልገባኝም እንዴት እንደሞላው። ዛሬ የተቀዳደለ ልብስ ነው የለበስኩት። ወይኔ ይበለኝ። ምናልባት እዚህ አካባቢ ሳይሆን አይቀርም። ትርምሱን ነግራችሁ አልችልም። ዋናው መሀል ከተማ ላይ ነው። ደግሞ ምን እንዳዘመንኩት አላውቅም። ዋናው መሀል ከተማ ላይ ነው። ገበያው ላይ ነው እንጂ ወንድም ገበያ አለ እዚህ ጋር የስጋ ገበያ ምናምን አለ። በፈጣሪ ስም የምን ስጋ ነው ወንድም? በኋላ መጥቼ ልቅረጽላችሁ። እንደ አሳማ ምናምን ስጋ ማየት ትፈልጋላችሁ? በፈጣሪ ስም ሽታው እዚህ አካባቢ ገለኝ ነው። ያስጠላ ቦታ ነው የተከራየሁበት። ተጨናንቀን ሞት ነከው ነገር ምንም ማድረግ አይቻልም። ተሸከምኩት በቃ። ግን ተመልከቱ ይሄን ነገር፣ ተመልከቱት ይሄን ነገር ወገን ይንቀሳቀሳል። ሊበሉት ነው ወገን። ታይላንድ ትለኛለህ በእናትህ። እዚህ ጋር መጣ የሚሄደውና ነገር ይወስኪ ትላትል እየበሉ በእናትህ በፈጣሪ ስም ትላትል። ነጭ ሽንኩርቱ ይገበኛል። ትላትል በፈጣሪ ስም ትላትል። በጣም የገረመኝ አስጠላኝ መናኸሪያ አካባቢ። ያ አካባቢ አይደለም መቼም ሆቴሉ አለበት ብዬ የማስበው። አስጠላ በፈጣሪ። ማንኛውም ሆቴላችን ተገኝቷል። ግን በየት ነው ኩኒሳው? በጣም ነው የሚያናደው በፈጣሪ ስም። አንተ እዚህ ጋር ቁጭ ብለህ ነው እንዴ? አይ በፈጣሪ ስም። ጉድ ሞርኒንግ booking for today. Yeah. Message. Another one. Give me another one. Yeah.
Yes. Yeah. Okay. If you like early check-in, it's 10 euros more. If you want to check in now. Yeah, checking now. Because Okay. my bag This 10 euros more. If you want to check in now, in 10 minutes. 10 minutes? Yes. Okay. Okay. So fill in here. ኦኬ ማይ ኔም ዘን ኦኬ ጋይሶች፣ ለማንኛውም ለዛሬው ያው ከ10 ደቂቃ በኋላ ሄደር ይዘጋጅላል ተብያል። በጣም የሚያምረው እግዚአብሔር ሽታው ምናምን ይገው ምናምን ደስ ይላል። እስካሁን ምንም ነገር አልበላሁም ታውቃላችሁ አይደል? እንጃ እኔ ምን እንደምበላው አላውቅም። አትላት ላይ አይቼ አሁን እንዴት ነው ዘገኝ በቃ ጌታ በቃ 10 ደቂቃ አልጠብቅና እንግዲህ ወስጄ አስቀምጠዋለሁ ምናምን ነገር ማለት ነው። ትናንትና ስለጻፍኩላቸው ኢሜል አድርጌላቸው ነበር። ትናንት ጽፌላቸው ነበር እኔ 9 ሰዓት እመጣለሁ እባካችሁ ፕሊስ እንድታስገቡኝ ምናምን ነገር አልኳቸው ማለት ነው። ቲኬ ምናምን ማስቀመጥ እፈልጋለሁ አብረን እንድንዞር ማለት ነው። ገባችሁ አይደል? ተረዱኝ በቃ እግዚአብሔርን። ጂኒየስ ሜን ነው እዚህ ጋር ያለላቸው ወንድም ማይንድ ሴቴ ላይ ነው በደንብ የሰራው። ለማንኛውም ፒስ በቃ ጠብቁን፣ አብረን እናያለን የምንቀበረው ኑሮ ማለት ነው። ይለያያል ምላችሁ በምክንያት ነው። ያያችሁ ነው አዲስ ነው የምትቀበሉት። አረ እንትን ዋይፋይ ካርድ ወርቃ ነበር። ዋይፋይ ደግሞ ኮዱ ካርዱ ራሱ ይለያል። ትናንትና 101 ነበር ነው ዛሬ ደግሞ 102 ማለት ነው። ከፈተን God damn shit. ከብት ህንቡጥ ህንጭጭ ነው አንተ ቅርሻታም ምን ትቀነዛዝርብኛለህ? ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ። እዚህ ሳይድ እግዚአብሔር ናተ ምንድን ነው እናቴ ሊፍቱ ዘግቶኝ መስለኝ ወገን። ሊፍቱ ዘግቶኝ ሰው መውጫው ግራ ተጋብቼ 103 ይላል እዚህ ጋር 101 የት አለ? 101 የት አለ? 101 103 104 107 ወዝሜንስ ወደዚህ ነው መሰለኝ ታውቃላችሁ። ሲያማምር ልነግራችሁ አልችልም። የት አለ? 101 102 101 ያ እስኪ እንግባለሽ ነይ እንግባለሽ። ዳብሊው ፋሚሊ ገባብሽ አዎ ሶ ሀበንም 102 በሩ ለመክፈት ራሱ ታግዬ ነው በቃ። እንዴ ፈጣሪ ስም ሆቴል ብለህ ዝም አይደል አንተ? ሆቴል ብለህ ዝም ነው። ካርድ መግቢያ እንግዲህ እናስገባታለን። መብራት በራ ሆቴል ብለህ ዝም ነው። ሽታው ደስ ሲል ይኸው ሽታው ደስ ሲል እንዴ። ኦኬ ላስጎብኛችሁ ትንሽ። ለማንኛውም ያ እዚህ ጋር ስንመጣ አልጋችን እንተኛበት የዛሬ አልጋችን አለች ማለት ነው። እያያችሁት ነው ያው። ለማንኛውም ካርዴን ነው ያዘው። እያያችሁ ነው እዚህ ጋር ጠረጴዛ እዚህ ጋር ማቀናበረው የዛሬን ቪዲዮ ማለት ነው። ያው ሽንት ቤት ለራሳችሁ አስባችሁታል። ለራሳችሁ ሽንት ቤት ያ ሻወር ቤት ሻወር ለራሱ ምናምን ነገር በቃ ፏ ነው የምንለው። እግዚአብሔርን ዳብሊው ፋሚሊያ ደስ ይላል። በቃ ያበደ ነው። ደስ የሚል ጥራት ያለው ሆቴል እናገኘው። እንግዲህ እስኪ ቲቪ ሪሞርቱ ራሱ አዲስ ነው፣ አልጠቀምበትም ግን አዲስ ነው። በቃ በጣም ይገርማል። እግዚአብሔር ምናልባት ላይቭ ከገባን ቲክቶክ ላይ ያስፈልገኝ የሆነ ሙዚቃ እንከፍትበታለን። ጋይስ ያለኝን ነገር ምናምን ነገር ተዘጋጅቼ ጨርሻለሁ ማለት ነው። በቃ አሁን መሄድ ነው የቀረን። እንውጣና ወደ አንድ ታሪካዊ የግሪክ ቦታ ይዣችሁ እሄዳለሁ ማለት ነው። መብራቱን አላጠፋሁትም እንዴ? ያ ጠፋል ብዬ አስባለሁ። እንግዲህ ሰላም ዋይቲኬ 102 ነኝ። እሺ 101 እያልኩ ቀደም ለካ 102 ነኝ። ያ ሊፍቱ እንያዝና ለቤተውን ይዘን እንሄዳለን ማለት ነው። ቴንክ ዩ ሌትስ ጎ። ቅድም ግራ እንደተጋባው ነው ላሳያችሁ አሁን ማለት ነው። ተዘጋው ብዬ እኔ በቃ ፍጥጥ ግጥጥ እያልኩ ነበረ። ጌታ አሳያችሁ። ስትገባው እንደዚህ ነው የገባው አይደል?
አሁን መውጫዬ ብለህ የምታስበው ወዴት ነው? ወደዚህ ነው። አሁን መውጫዬ ብለህ የምታስበው እዩ ሲዘጋ ማለት ነው። ሁለቱ አንድ አይነት ብር ነው። እዩት። የት እንዳለ ራሱ ግራ ነው የሚገባ እና በዚህ ነው መውጣት ያለብኝ ነበርና በዛኛው ታገላለሁ ቀደም ማለት ነው። Nice day. Go on. Thank you. ለማንኛውም ወጣው ማለት ነው። አብራችሁን ዋሉ እንግዲህ ፈታ እንላለን። ኧረ ብርድ ነው። የተለያዩ ስጋ ቤቶች አሉ። ስጋ እንደሆነ አላውቅም። እዚህ ጋር ኖርማሊ ነው የዶሮ ስጋ ምናምን ነገር ነው። ብዙ አይነት ነገር አለ። ብቻ ገዛ አልፈልግም። ፈጣሪ ምን እንደሆነ አላውቅም። ላይ ስጋዎች አሉ ምናምን ነገር ዋና ትዛት ነው። ምን እንደሆነ አላውቅም። ይሄ ነገር ምን እንደሆነ አላውቅም። ፈጣሪ እኔ አይቼማ ምግብ ራሱ አይበላኝም። ያው ሚራሊ ልውጣ በወጣ ይሻለኛል። ሽቅብ ላይ ነው እናትዬ ትሙት። ሽቅብ ላይ ነው ልውጣ። ዲዛይን ብሎግ ቪዲዮ መስራት አልፈልግም። ሽቅብ ነው የሚለኝ። ሲያስጠላ ፈጣሪ። የውሻ ነው መሰለኝ በእናታችሁ። የውሻው ያጋዘን መሰለኝ። እኔ ምንድን ነው ነገር? የውሻ ስጋ ነው። እግዚአብሔር ነው የውሻ ነው። የውሻ ስጋ በፈጣሪ ስም። ደግሞ ከትናንት ነው ባለፈ እንግዲህ በዘለለ በጣም ደምቆና ተውቦ የምታዩት ከተማ ነው። ህጻናቶች፣ የተለያዩ የሀገሪቱ ህዝቦች፣ የውጭ ሀገር ዜጎች ለመጎብኘት የሚመጡት ታሪካዊ ቦታ ስላለ በዚህ አካባቢ እንግዲህ ብዙ ሰዎች እዚህ ጋር መምጣትን ይመርጣሉ ማለት ነው። እንግዲህ ከተራራው ላይ አብረን ተሰቅለን ያለውን የታሪክ ነገር እናያለን ማለት ነው። አብራችሁን ቆዩ። ዳብሎግ ፋሚሊ። ለማንኛውም ሞር እንደዚህ አይነት ቪዲዮዎችን እንድሰራ የምትፈልጉ ከሆነ ሰብስክራይብ ማድረጋችሁ አይረሳ። ደውል በተኗ ተጫኗት፣ ሰብስክራይብ አድርጉኝ። ብዙ አይነት ቪዲዮዎችን እንሰራለን አብረን ማለት ነው። የተለያዩ ቦታዎችን አብረን እንዞራለን። ነገር ግን እገዛ ማላገኝ ከሆነ ምንም ማድረግ አይቻልም። እወዳችኋለሁ፣ አምንባችኋለሁ። እንደምትደግፉኝ ደግሞ በቪዲዮዎችም እንደምትዝናኑ ባለሙሉ ተስፋ ነኝ። እወዳችኋለሁ። ሰብስክራይብ አድርጉት። ከኋላ የምታዩት ደግሞ ከግሬስ አለ የተባሉ ትልቅ ቤተክርስቲያናት ውስጥ አንዱ ነው። በጣም አላ ግብድ የመሆኑ ምናምን ነገር ተመልከቱት። የተለያዩ ቪዲዮዎችን ደግሞ ስሎ ሞሽን ቀርጽላችኋለሁ ማለት ነው እንድታዩት እና በጣም ለምን ተከታታይ ሆናችሁ እንግዲህ እዚህ ሀገር የመጣችሁ መዝናናት ማየት ትችላላችሁ ማለት ነው። መጎብኘት ትችላላችሁ እና በጣም ትልቅ ነው። እንደዚህ ነገር አይቻላል። በጥንት በግንባታ ምናምን ነገር የሚበልጣቸው ያለ አይመስለኝም እንደማየው ከሆነ ማለት ነው። በጣም የቆየ ቤተ ክርስቲያናት የቆዩ ቤቶችን ነው በዚህ አካባቢ የማየውና የእውነት ግንባታ ላይ ምናምን ነገር ይህን ያክል ጎብዞች ናቸው ብዬ እንድደነቅ ነው ያደረገኝ። የምታዩት የቤቱ ዲዛይኒንግ ቀለም አቀባባቸው ምናምን ነገር እውነት ፔንቲንጋቸው በቃ ይለያል ማለት። አሁን ለምሳሌ ፎቅ ተመልክቱ ከኋላ ያሉት ማለት ነው ነጭና የሆነ አላ ግሪን እና የሆነ ዋይት ነገር አድርገው ነው የቀቡት። በጣም ነው የሚያምረው። እስኪ በቃ ከተማው ውብድ ያለ ከተማ ነው ከምላችሁ በላይ ማለት ነው። በጣም ያምራል። እንግዲህ ለሁላችሁም ደግሞ የመጣችሁ እንድታዩት በአካል ብዬ ተመኘሁላችሁ። እውነት እኔ በጣም ተዝናናሁበት። በጣም ደስ ብሎኝ ጎበኘሁትን ከተማ። ለእናንተም እንግዲህ ለምን ይቀርባችሁ ብዬ ነው እዚህ አይነት ቪዲዮዎችን እሰራላችሁ። ለማንኛውም ሰብስክራይብ በማድረግ አበረታቱን። እወዳችኋለሁ። አልቻልኩም ያው ውበት ብቻ የማየት አልቻልኩም። መቼም ጎግል ማፕ አይሳሳትም። እኛም ወደ አብረን እንቀጥላለን። ጎግል ማፕ አይሳሳትም። በዚህ ማለፍ ያለው ግን እዚህ ጋር እየተጠቀሙበት ክፍሎች ማለት ነው።
አብረን እንቀጥላለን። ወደ ላይ እንወጣለን ደረጃ ያው ወገን እንዳልበላ እንጂ ይህን ተራራ ወጥቼ አሁን ማባር የለም ተመለስ ቢሉኝ አስባችሁታል? ያ አስበው ግን ማለት እንዳለ ነው። ፈጣሪ ስም ደከመኝ እንዴ እንዳልበላው ግን ታውቃላችሁ አይደል? ለማንኛውም ይህ ሁሉ ሀገር በቃ ወደታች ሲዘቀዘቁ በጣም ብዙ ከተሞች ይታያቸዋል። እንግዲህ ታሪካዊ የሆነውን ቦታ እጄ አብሬ ለማየት ስል ነው ይሄን ሁሉ እየወጣሁ ያለሁት። ይሄን ሁሉ ተራራ እናንተም ለማሳየት ስል ነው። አብራችሁ ለማንኛውም ቆዩ። በጣም የሚገርም የሆነ አሜዚንግ ታሪክ ያለው ስለ ግሪክ ስልጣኔ ብቻ ምን አለፋችሁ በኋላ አብራራላችኋለሁ በደንብ። ጦጣዛ ሽማግሌ ሁላ ሸምግሌ ያለው አርጅቻለሁ የለም ተራራ ነው የሚወጣ። ዝም ብላችሁ ቤተሰብን አታስቀምጧቸው። ተራራ ነው የሚወጡት። የመዝጋ እየወጡ ነው ተራራ። ደግሞ ተራራ ለመውጣቱ ለኛ ማን ብሎት ያ እንደምታዩት እንግዲህ የግሪስ አቴንስ ከተማ ልዩ መገለጫዋ ነው ማለት ነው። እዚህ አካባቢ ታሪካዊ ስፍራዎች ይገኙበታል። በጣም የሚገራርሙ ቦታዎች አሉበት ማለት ነው። እንደምታዩት ከሆነ በጣም ድንጋዩ ራሱ ማለት ነው የብዙ ሰዎችን ከመንካት የተነሳ ለስልሷል በጣም ከምላችሁ በላይ እና በጣም ያበደ ቦታ ነው ያየሁት ያለሁት። ሙሉ ከተማዋን እዚህ ጋር ሆናችሁ ማየት ትችላላችሁ። በጣም ነው የሚያምር። ከዚህ በኋላ ደግሞ ታሪካዊ ኮሮምፖሎስ የተሰኘውን ታሪካዊ ቦታውን እጄ አስጎበኛችኋለሁ አሳያችኋለሁ ማለት ነው። እንግዲህ ስፓርታክስን የምታውቁ እንግዲህ አብዛኛው ፊልም ሲኑ የተቀረጸው ከዚህ ነው። ታሪኩ አመሰራረቱ ምናምን ነገር ከዚህ የመጣ ነው ማለት ነው። እያንዳንዱን ነገር አስረዳችኋለሁ። እስከ መጨረሻው ቪዲዮ አብራችሁኝ ነው። ሰብስክራይብ አድርጉ። ለማንኛውም ይሄ መሰለ ቪው ተጋበዙልኝ። ስፓርታክስ ላሳያችሁ ነው። ታለ ስፓርታክስ ግላዲያተሩ ላሳያችሁ ነው። በቃ ላሳያችሁ ስፓርታክስ 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 ምን እንዳለ ታውቃላችሁ? ፎቶ መነሳት ትችላላችሁ አብራችሁ፣ ግን ጥያቄ መጠየቅ አትችሉም። እንዴ ሲቀር ማይቀር የካካም ልጅ ስለማንኛውም ትኬታችን ገዝተናል። ስንቱን ሰው እንደቀደምኳቸው ግን እንዳይሰድቡኝ እንዳይረግሙ። እንዴት እንደምገባ አላውቅም። ወፎች ምናምን ሁላ ያባሩዋል እዚህ ሀገር አይበሩም እንደሌሎች ማለት ነው። ለማንኛውም ኮሮምፖሎስ ነው የሚሉት ኮሮምፖሎስ የሚባለውን ታሪካዊውን ቦታ እናየዋለን። ይህ ህንፃ ምንድን ነው? ለምንስ ነው ብዙ ሀገር እየሄደ ብዙ ሰዎች የዓለም ህዝቦች የመጡ የሚጎበኙት የሚለውን ነገር አሳያችኋለሁ ማለት ነው። አብረን እናያለን። ገብተናል። ለማንኛውም 30 ብር ከፈለገ ቲኬት አለ። ብር ሳይሆን እንትን ነው ዩሮ። ገብተናል። እንግዲህ እናደርገዋለን። ለማንኛውም የ30 ብር ቲኬታችን ከገዛን በኋላ ተሰቅለናል ማለት ነው። ኮሮምፖሎስ የሚባል ነው እንግዲህ ቦታ ለማየት እንዴት እንደሚያምር አንተ መልካም እንዴት እንደሚያምር ያው በጣም ነው የሚያምረው። መጨረሻ እናል የዚህ ትልቅ ታሪካዊ ቦታ ደርሰናል ማለት ነው። ቪውን እያያችሁ ለማንኛውም ላችሁ በላይ በጣም ነው የሚያምረው። ይህን ግንብ እንግዲህ በእጄ ነካዋለሁ ብዬ አስቤ አላውቅም ነበረ፣ ግን ነካውት። በታምኑ ባታምኑ 2500 ዓመታትን ያስቆጠረ ትላልቅ ግንቦች ናቸው። ለማንኛውም 360ችን ከፍታለን። እዚህ ጋር ጸዳ ያለ ቪውን እንድታዩ አደርጋለሁ ማለት ነው። መንካት አይቻል መሰለኝ ግንቡን ነፋባቸው ሲነኩት ማለት ነው። ይሄ ፕሌስ ኧረ አሜዚንግነቱ በእናት እንዴት ነው ግና 2500 በላይ እንደዚህ ያስቆጠረ ነገሩ እኛ ሀገራችን ላይም አለ። የሰው አንድ እንጂ ጎንደር ፋሲል ግንብ ስንት ነገር አክሱም እያለል
ይህም ነገሩ እንደ እነሱ ታዋቂ እንደዚህ ታዋቂ አይደለም። አክሱም ታዋቂ ነው፣ ግን እንደዚህ አይደለም። ይሄ የዓለም ህዝብ ነው የሚያውቀውና በጣም ነው የሚገርመው። በጣም ያበደ ነው። ያ እንግዲህ ነው የግሪክ ትልቁ ስልጣኔ ተብለን የተማርነው። ለመስጠት ሞክራለሁ ማለት ነው። አክሮፖሊስ የሚለው ቃል የመጣው ከግሪክ ቋንቋ ሲሆን አክሮፖሊስ ከተማ ከሚሉት ሁለት ቃላቶች የመጣ ሲሆን ትርጉሙም የከተማዋን ከፍታ ክፍል ወይንም የከፍተኛ የከተማዋን ምሽግ ማለት ነው። ምንም እንኳን እያንዳንዱ የጥንቷ ግሪክ ከተማ የራሱ የሆነ አክሮፖሊስ ቢኖረውም ዛሬ በአጠቃላይ የምናውቀውና የምንጠቅሰው በአቴንስ ግሪክ ውስጥ የሚገኘውን አክሮፖሊስ ነው። አቴንስ አክሮፖሊስ ታሪካዊ ዳራ መገኛ ቦታ አክሮፖሊስ በአቴንስ ከተማ መሃል ላይ የሚገኝ ከሁሉም አቅጣጫዎች ቁልቁል ገደል የሆነ እና ጠፍጣፋ ጫፍ ያለው ትልቅ ቋጥኝ ኮረብታ ነው። ቁመቱ ከባህር ወለል በላይ ወደ 150 ሜትር አካባቢ ነው። ከ3ኛው ክፍለ ዘመን ክርስቶስ ልደት በፊት በማይሴኒያን ዘመን ዙሪያውን በግዙፍ ምሽግ ግድግዳዎችን ታጥሮ የነበረ የክስ አመራር እጅግ አስፈላጊ የሆኑ ህንፃዎች የተገነቡበት በ5ኛው ክፍለ ዘመን ከክርስቶስ ልደት በፊት ሲሆን በተለይም በአቴናውያን ፈረንሳያውያን ድል ካደረጉ በኋላ በመሪ ፔሪክልስ በተመራው ሰፊ የግንባታ መርሃ ግብር ነው። እነዚህ ህንፃዎች ለዲሞክራሲያዊ አቴንስን ታላቅና ብልጽግና ለዘላለማዊ ምስክር ሆነው ቆመዋል። የዓለም ቅርስ አክሮፖሊስ በ1987 እንደ ኢሮፒያን አቆጣጠር የዩኔስኮ ዓለም ቅርስ ብሎ ተሰይሟል። አክሮፖሊስ የጥንታዊቷ ግሪክ ስልጣኔ እና የፈጠራ ችሎታን የሚያንጸባርቅ ምልክት ነው። ስነ ጥበብና አርኪቴክቸር ህንፃዎቹ በዚያን ዘመን የነበሩትን የስነ ህንፃ ሊቃውንትና የቅርጻ ቅርጽ ባለሙያዎችን እንደ ፊዲያስ ያሉ የላቀ ጥበብን ያሳያሉ። የፖለቲካ ምልክት የፔሪክልስ የግንባታ መርሃ ግብር በአቴንስ የዲሞክራሲና የባህል ብልጽግና ዘመን የተፈጠረ ነው። የምዕራባዊው ስልጣኔ መሰረት አክሮፖሊስ በአውሮፓ ምዕራባዊው ስልጣኔ ስነ ጥበብ፣ ፍልስፍናና ዲሞክራሲ ላይ ያለውን ዘላቂ ተጽዕኖ ያሳያል። የአቴንስ አክሮፖሊስ ዛሬም በዓለም ዙሪያ ያሉ ጎብኚዎችን የሚያስገርም ታሪካዊና ባህላዊ ሀብት ነው። ያ እንደ ብራዚል አድርገው ደግሞ ሰርቶታል ማለት ነው። ባንዲራቸውን ከላይ አድርገው የግሪክን ባንዲራ ከላይ አድርገው ምናምን ነገር 360 ዲግሪ ያለውን እይታ እንግዲህ ያስጎበኙናል እንደዚህ አድርገው ማለት ነው። ለማንኛውም ለጎብኚ ከፍላችሁ ምናምን ነገር እስከዚህ ድረስ መምጣት ትችላላችሁ። ያለበዚያ ደግሞ ልክ እንደኔ በጎግል ማፕ ታጅባችሁ ማንም ሳትፈልጉ ከማንም ጋር ሳትዳረቁ ምናምን ነገር እንደፈለጋችሁ ወጦ ግቡ ሚላችሁ የለም። ፏ ብላችሁ እንደኔ ያመጣችሁ መጎብኘት ትችላላችሁ ብቻችሁ ማለት ነው። ለማንኛውም ደግሜ እየሄድኩበት ነው ቦታ ኦኬ። አንድ ጊዜ ብቻ አይቼው ምናምን ነገር አልጠገብኩትም። ቦታው ማለት በጣም የሚያምር ቦታ ነው። በጣም ከምላችሁ በላይ ማለት የማይመጣ ህዝብ የለም። እኔም ራሱ በደስታ ነው በቃ መጎብኘት። ተመልከቱት። ያያችሁት ነው ቦታ ባንዲራው በዛ ላይ እይታው ማለት ተመልከቱ። ባንዲራው ነው እይታውን እዩት። እንዴት አባቱ እንደሚያምር ማለት ነው። ዋው በጣም ነው የሚያምር። በቃላችሁ የተቀረጸበት መንገድ በቃ ዲዛይኑ ምናምን ነገር እንዴት ነው የማይሰበረው? የሚያካክል ድንጋይ እንዴት ነው የማይወድቀው? 2500 ዓመት ሆኖታል እንግዲህ የተሰራበት ድንጋይ ደግሞ ድንጋይ እንዳይመስላችሁ የመጨረሻ ማለት ነው። ኃይለኛ የሆነ ድንጋይ ነው። በጣም ይገርማል። እኔ ያልገባኝ ነገር እስካሁን ምናልባት ሰርች አድርጌ ጊዜ ካለኝ ነው ግን እኔ ሰርች አድርጌ ለማየት ሞክራለሁ። በዛ ጋር እንደማያቸው ከሆነ ተሸክመዋሉ ማለት ነው። የሆነ ድንጋዩን በራሳቸው ተሸክመው ግን ግንብ ናቸው። ምንድነው ይሄ ትርጉሙ ምንድነው? ለምንድነው እንደዚህ ያደርጓቸው? እጃቸው ደግሞ ተቆርጠዋል ምናምን ነገር ነው ወይስ በመንግስቱ ዘመን ምናምን? አረ ልፈላሰፍ አልፈልግም። ለማንኛውም በዋናነት እንግዲህ ተጽፌ አንብቤ ያገኘሁትን ለእናንተ ላጋራችሁ። ለምን እንደዚህ ተሰራ የሚለው ማለት ነው። እንግዲህ ይሄ ንጉሱ ምርፔስ ላይ የነበረ ነውና ለማስታወሻ ለሚስቱ ማስታወሻ አድርጎ ነው የሰራው። የሚገርማችሁ በላይ የድሮ የጥንት በጣም አሉ የተባሉ ጥበበኞች እንግዲህ ያነጹት ግንብ ነበርና በዘመኑ እንደዚህ አይነት ህንጻ ታይቶም ተሰምቶም አይታወቅም ነበረ። እስከዛሬም ድረስ እንደዚህ አይነት ህንጻ ሊገኝ አይቻልም። ምክንያቱም በጣም ጥበብ ነው። ምክንያቱም እነሱን የትልቁን የወለሉን የውጭን የጣራውን እንዲሁም
ሁሉን ቋሚ ነገሩን በሙሉ የመያዝ አቅም አላቸው ማለት ነው። እንግዲህ 6 ነበሩ። አሁን ላይ የምታዩቸው እነዚህ ታድሰው ምናምን ነገር ያሉ ናቸው እንጂ ትክክለኛዎች አንዱ በእንግሊዝ ሀገር እንግዲህ ተወስዶ ከዛው በሙዚየም ውስጥ ይገኛል ማለት ነው። ሌሎቹ የቀሮቹ ደግሞ በዚሁ በአቴንስ ሙዚየም ውስጥ ለእይታ በቅተዋል ማለት ነው። እና ጋይስ ለማንኛውም ማለት ነው የሆነ ሰው እንዳጋጣሚ ገዝጋ ያያየሁት ማለት ነው እንትን ማለት ፈልጎ ማለት ነው የሆነ ባንዲራ ይዞ ምናምን ነገር ፎቶ ለመነሳት የመጡ ፖሊሶች ልነግራቸው አልችልም አስቆሙት ማለት ነው። እና የተለያዩ ፖለቲካ ነገሮች ምናምን ነገር ፍላግ ምናምን ነገር ይዛቸው እዚህ ጋር ፎቶ መነሳት አልችሉም። ኦንሊ የነሱ ብቻ ነው በቃ የነሱ ባንዲራ ነው እንጂ ሌላ ሰው ምናምን ነገር ማድረግ አይችልም እዚህ ጋር ማለት ነው። እንዴት አባቱ እንደሚያምር ቦታው ግን ዋው! ቼርስ ለማንኛውም እንደኔ እዛ ነው ያያት እንዴት አባቱ እንዴት ደስ እንደሚለው እግዚአብሔር ስም ታች ደግሞ ኖርድ ነገር አለ እና ያን ቦታ ደግሞ አሳያችኋለሁ ማለት ነው። ፈጣሪስ በማታ ራሱ መምጣት ትችላላችሁ ታውቃላችሁ። በማታ ደግሞ መምጣት ይቻላል ማለት መብራቱ በርቶ ምናምን ነገር ለማየት ማለት ነው። ከተማው ምናምን በጨለማ ለማየት መምጣት ትችላላችሁ። የሚገርማችሁ ነገር ቦታው ማለት ነው በጣም ያንዘላጥጠው። ምክንያቱም ብዙ ሰዎች ጫማ ብዙ ወዝ ምናምን ስለሚያገኝ መሰለኝ በጣም ነው የሚያስፈራው። ዋው! አስጎብኚ ይዛችሁ መጎብኘት ትችላላችሁ። ከፈለጋችሁ ደግሞ ብቻችሁን መጎብኘት ትችላላችሁ። ዛሬ ላይ እኛና እናንተ ሆነ እንደዚህ ቆመን እንየው እንጂ ስለዚህ ቦታ ሙሉ ማብራሪያ ሳታገኙ ስፓርታክስ ተጋደሉ ምናምን ነገር የሚለውን ይዛችሁ ለሰው እንዳታወሩ። እኔም ተሸውጄ ነበር። አንዳንድ ጥያቄዎችን ከጠየቁ በኋላ ግን ያገኘሁት መልስ ይህ ነው። ይህ ቦታ እንግዲህ አስደናቂ ጥንታዊ ህንፃ የሚገኘው በአቴንስ አክሮፖሊስ ደቡብ ምዕራብ ኮረብታ ላይ ሲሆን ስሙም የሄሮድስ አቴክስ ኦዲዮን ወይም ባጭሩ ደግሞ ሄሮዲዮን በመባል ይታወቃል። ይህ ስፍራ እንዲህ ባለው አሰራር የተገነባበት ዋና ዓላማ እና አገልግሎቱ የሚከተለው ነው። ዋናው ዓላማ የሙዚቃ ትርኢትና ንባብ ማዕከል የተገነባው ደግሞ በ161 ዓመተ ምህረት በአካባቢው በአቴንስ ሲኖር በነበረ ባለጸጋ የሮማ ሴናተር እና በበጎ አድራጊ በሆነው ሄሮድስ አቴክስ ነው። የግንባታው ምክንያት ሄሮድስ አቴክስ ይህንን ኦዲዮን የገነባው ለውድ ባለቤቱ አስፔንሲያ ኦኒያ ሬጂላ በመታሰቢያ ነው። ዋና አገልግሎቱ በጥንት ዘመን ኦዲዮዎች በአብዛኛው የሚያገለግሉት ለሙዚቃ፣ ለኮንሰርት፣ የግጥም ንባብና ሌሎችም የሙዚቃ ትርኢቶች እንደነበረ ይታወቃል። ይህን ህንፃ የተገነባውን በዋነኝነት ለዚሁ ዓላማ ነበር። በመጀመሪያ ሲገነባ 5000 ሰዎችን ማስተናገድ የሚችል ሲሆን ጣራው ከሊባኖስ በግምት ከሚመጣ ውድ የዝግባ እንጨት የተሰራ ነበር። የድምፅ ግንባታ ቁሳቁሶች ድምፅን በተፈጥሮ የማስፋትና ወደ ሁሉም ተመልካች የማድረስ ልዩ ችሎታ አላቸው። ሆኖ በ260 ዓመተ ምህረት በሄሩሊ ወረራ ወድሞ ለብዙ ዘመናት ፍርስራሽ ሆኖ ቆይቷል። ነገር ግን በ1950ዎቹ ውስጥ ጥገና ተደርጎለት ወደ ቀድሞ ግርማ ተመልሷል። የአቴንስ ፌስቲቫል በአሁኑ ጊዜ ኦዲዮኑ ለአቴንስ እና ኤፒዳውረስ ፌስቲቫል ዋና መድረክ ሆኖ ያገለግላል። ዓለም አቀፍ ትርኢቶች በየዓመቱ ግንቦት እስከ ጥቅምት ባለው ጊዜ ውስጥ በርካታ ዓለም አቀፍ ደረጃቸውን የጠበቁ የሙዚቃ ኮንሰርቶች፣ ኦፔራዎች፣ የባሌ ዳንስ እና የጥንታዊ ድራማ ትርኢቶች ይስተናገዱበታል። ዛሬ ደግሞ ለዓለም አቀፍ ደረጃ የጥበብ እና የባህል ዝግጅቶችን ዋና መድረክ ሆኖ ያገለግላል። ስለ አቴንስ ሌላ ተጨማሪ ማብራሪያ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። በጣም ነው የሚገርመው፣ የሆነስ በጣም ነው የሚገርመው። ወገን ደከመኝ እግዚአብሔር ሌላ መውጫ ከሌለው እኮ ተበላውላችሁ። በራብ ላልቅ ነው፣ በራብ ላልቅ ነው የእውነት። እንዴት አድርገው ነው የገነቡት የሚለው ነገር በጣም ይገርማል። ከማንም እንደዚህ ዘንጬ ጉብኝት ማድረግ አልነበረብኝም።
ለማንኛውም ጋይስ የእውነት በጣም ውሃ ጠምቶኛል። እዚህ የሚገዛ ነገር እንገዛለን እንጠጣለን ማለት ነው። ውሃ ያላቸው ብላችሁ ነው ግን እግዚአብሔርን አልበለው ምንም ነገር ዛሬ ድረስ። ይህ ምንድን ነው? ፍራፍሬ ነው እንዴ? እንጠጣ አንዱን ፍራፍሬ ከመሞት ይሻለኛል የእውነት። በረዶ የሆነ ፍራፍሬ አለ እዚህ ጋር። ሚት ጭማቂ ነው እንግዲህ። ጭማቂ ችግር የለውም። ገና አሁን ውሃ መቅመሴ ነው። እግዚአብሔርን እምላችሁ ከጠዋቱ ምንም የበላሁት ነገር የለም። ባውቁታ ሻኮ ነው እንዴ? ሰው ሀገር ላይ ልሞት ነው እንዴ ሳልበላ ምግብ? ያስጠላኝ እኮ ነው በእናታችሁ። ያላ ምንም ካሸር የሆነ ነገር ስለሌላችሁ በጣም የሚያስጠላኝ። ትናንት ነው ቦታ ነው ተመልሼ የምሄደው። ገና 1 ሰዓት የእግር ጉዞ ይቀረኛል ማለት ነው እዛ ለመድረስ። አሁን በቃ አስጠላኝ እውነት። እናንተ ደግሞ ሰብስክራይብ አታርጉ፣ ስቃላችሁ ጥርሳ ሙላ። ወደ ማንኛውም ተመልሰን ምሳችን ደረሰ። እኔ መሰለ ምሳ ልበላ ነው ማለት ነው። በጣም እንቅልፌን ራሱ ይዞኛል በጣም ከምላችሁ በላይ ማለት ነው። በመጨረሻ እንቅልፍ ይዞኛል። በቃ ልነግራችሁ አልችልም የምር ጋይስ። ለማንኛውም በልተን ጨረስን። የተመሰገነውን የእውነት በጣም ነው የጠገብኩት። ከዚህ በኋላ እንቅልፍ ነው መተኛት እፈልጋለሁ። ሜቢ በማታ ትንሽ ልቀርጽላችሁ እችላለሁ። ድባቡ ምን ይመስላል፣ በማታ ምን አይነት ትመስላለች ሀገሪቶች፣ አቴንስ የምትለውን ነገር ትንሽ ቆርጬ ላስገባላችሁ እችላለሁ። ግን ከዚህ በኋላ መተኛት ነው የምፈልገው የእውነት። እና ነገ ደግሞ ሌላ ቦታ እንጓዛለን እንሄዳለን ማለት ነው። ሰብስክራይብ እያደረጋችሁ ብቻ እናንተ ፈታ በሉልኝ። እወዳችኋለሁ። እንግዲህ ምግቤን በልቼ ከጨረስኩ በኋላ ወጥቼ እንግዲህ በመንገዴ ላይ አንዳንድ ቪዲዮዎችን እየቀረጽኩላችሁ ነበር። የሚገርማችሁ ማለት ነው ክሪስማስ የደረሰ ስለሆነ አሁን ላይ እንዳለ ከተማዋ ተጨናንቃለች በክሪስማስ ምናምን ነገር በማዘጋጀት ማለት ነው። ህፃናት በቃ ገንዘብ ይበሉታል አይገልጻቸውም። እሺ ምክንያቱም በጣም ብዙ ሰው ነው ከኋላ እንደምታዩት። በቃ የክሪስማስ መሸጫ ምናምን ነገር ሱቆች ናቸው ያሉት። በጣም ነው የሚገርም። ቤት እንደመጣው አላስታውስም፣ ነገር ግን አሁን እንደምንደርስ አልጠራጠርም በስነ ስርዓት። ያ በጣም ወርቅ የሆነች ሀገር ናት የሆነት ያለ ምግባቸው በስተቀር። ምግብ ግን ምንም በቃ ልትበሉ አትችሉም። እኔ አሁን ዘገኝ በቃ ካሸር እንደሆነ አውቃለሁ። አሁን የበላሁበት ራሱ የኛ የእስራኤል ሀገር ዜጎች ብቻ የተዘጋጀ ምግብ ቤት አለ እና ከዛ ነው ገብቼ የበላሁት። ግን አሁንም ቢሆን ትዝ እያለኝ በቃ በልቼ ራሱ ሊስማመኝ አልቻለም። የሆነት የሚደባዝረው ያ ደርሰናል ማለት ነው በሰላም ሆቴሌ ጋር ምንም ጎግል ማፕ ምናምን ሳልጠቀም ዝም ብዬ መጣሁት ማለት ነው። ያው ሁሉ ሀገር 1 ሰዓት መንገድ ሆነ አስታወስኩት ነው የምላችሁ። ምግቤንም በላው፣ ምግብ ቤቱን ማስታወሻ ምናምን በቃ ኤቭሪቲንግ ተመሰገነ። በጣም ደክሞኛል። በጣም የለኝም ጉልበት ራሱ ለማቀናበር ምናምን ቪዲዮ ወይ ትንሽ ልተኛና እዛ በኋላ እነሳለሁ ምናምን ነገር አይ ቲንክ ሻወር ልወስድ መጀመሪያ። ምክንያቱም ትናንትና በዛ ቀዝቃዛ አልገባሁም የነበረ ታጥቤያለሁ ምናምን ነገር ፀጉሬ ምናምን ሻወር ግን ሳልወስድ ነው የተኛሁት። አሁን የግዴታ ሻወር መውሰድ ይህን ቪዲዮ እያቀናበርኩ ማለት ነው እንግዲህ የተፈጠረውን ነገር ማውዜ መስራት አቆመ። በቃ ባትሪ ድንገት ባኝከው ድሮ ሳኝከው ይሰራ ነበር። አሁን ህቅ መስራት አቆመ። ምንም ማድረግ አልችልም ማለት ማውዙን ሳልጠቀም መቀናበር በጣም ብዙ ጊዜ ስለሚፈጅብኝ ግዴታ ማውዝ መጠቀም አለብኝ። ስለዚህ ለወጣ ነው እንግዲህ ገዛ ነው ባትሪ ምናምን ነገር ካገኘው ማለት ነው። ሰዓቱ ገና 9 ሰዓት ከ10 ነው። ኦኬ እና እዛ በኋላ ደግሞ መሸከፍ አለብኝ ሄደሩ ምናምን ነገር። እንግዲህ አስቡት እንደዚህ እየሰራሁላችሁ ነው አይደል? እንግዲህ ምን ችግር አለው? ግጩኝ፣ ላይክ ኮሜንት አድርጉ። በቃ እወዳችኋለሁ። ሰብስክራይብ እያደረጋችሁት። ለማንኛውም የዛሬው ቪዲዮ ቪሎግ ቪዲዮ እዚህ ጋር ነው የሚያልቀው። ሌላ እንዳትጠብቁ ብዬ ነው። ነገ ደግሞ ሌላ ቦታ ሄደን በእግዚአብሔር እርዳታ አንዳንድ ነገሮችን አብረን እንሰራለን ማለት ነው። ዳብሎቢ ነበርኩ። ፒስካ